Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ እንኳን ደህና መጣችሁ እያልን የሁል ጊዜ አድማጮች የቤተሰባችን አካል እንድትሆኑ አዲስ ቻናል ነውና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑና ኦል ምትለዋን መጫን አትርሱ እያልን አሁን ከትግራይ የደረሰን አስቸኳይ ነገር አለ። እሱን ወደ እናንተ እናመጣለን። አብረን እናዳምጠው። ከኛ ጋር እስከ መጨረሻ ቆዩ አድማጮች እያልኩኝ በጣም አስቸጋሪ ጊዜ ነው ያለነው። ወደዛ እንለፍ። አብረን እናዳምጠው። ላይክ ሼር በማድረግም ጀምሩት። ስፔሻሊ ላይክ ምትለዋን ተጫኑ። ይህንን እያልኩኝ ወደዛ እንለፍ። አብረን እናዳምጠው። በአሁኑ ወቅት በትግራይ ጊዜያዊ አዋጅ ወይም አስቸኳይ ጊዜ አዋጅ መታወጅ አለበት። ጊዜያዊ አዋጅ በኮማንድ ፖስት መመራት አለበት። የኮማንድ ፖስት አባላት ከሰራዊቱ አመራር መሆን አለባቸው። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዚደንት ስለሆነ ከሰራዊት ትግራይ አዛዥነት በመልቀቅ በምትኩ ሌላ የሰራዊት አዛዥ መመደብ አለበት። የሰራዊቱም የትግራይ ቃል አቀባይ ጽህፈት ቤት መኖር አለበት። አንድ የብልጽግና ባለስልጣን በዛሬው ቀን ጥቅምት 8 2018 ዓ.ም በሚዲያ ቀርቦ ህወሓት ሙሉ ለሙሉ ህልውናውን አክትመዋል፣ የትግራይ ሰራዊት አምፀዋል ብሎ ተናግረዋል። የትግራይ ሰራዊት መንገድ በመዝጋታቸው ምክንያት ብልጽግና እንደ ትልቅ ድል አድርገው እየቆጠሩት ይገኛሉ። የትግራይ ሰራዊት ለመኖር የሚያስፈልጉትን ነገሮችን አቅም በፈቀደ መጠን ይሰጠው በመጠቀማቸው እንደ ትልቅ ድልድይ ለመኖር የሚያስፈልገውን ነገራት አቅም በፈቀደ ይሰጠን ብለው በመጠየቃቸው እንደ ትልቅ ድል እየቆጠሩት ይገኛሉ። ሆኖም ግን የትግራይ ጊዜያዊ አስተዳደር ካቢኔ የሰራዊት ጥያቄ የሚመልስ ህግ ማጽደቁን ውይይት እየተደረገበት ይገኛል። በወጣው ህግ ሰራዊት እንደሚረካ ጥርጥር የለኝም። ይሁን እንጂ ሰራዊት ሰላማዊ ሰልፍ ማድረግ ፍጹም የተከለከለ ስለሆነ ለቀጣይ ተመሳሳይ እንዳይከሰት ህጋዊ የሆነ አስተማሪ እርምጃ መወሰድ አለበት እላለሁኝ። በትግራይ ጊዜያዊ አስተዳደር ለሚገኙ ባለስልጣናት በጥልቀት በማጥናት ብሔራዊ ህልውና የትግራይ ህዝብ የሚሸማገሉ በማግለል በህዝባውያን አስተሳሰብ ያላቸው በመተካት ያጠፉት ጥፋት ካለ በህግ መጠየቅ አለባቸው። የህወሓት አመራር በተገቢ ውስጣቸውን መፈተሽ አለባቸው። ለሚታዩ ችግሮች ፈጣን መልስ መሰጠት አለበት። ወቅቱ አይደለም ይቆይ የሚል አባባል መቅረት አለበት። የህወሓት ሊቀመንበር ዶክተር ደብረጽዮን በሌላ አቤታዊ አስተሳሰብ ያለው መተካት አለበት። ሙያተኛ እንጂ ፖለቲከኛ አይደለም። በተጨማሪ እሱ በኃላፊነት እያለ በርካታ ችግሮች በትግራይ ህዝብ አጋጥመዋል። በአግባቡ ባለመምራቴ ነው ብሎ ራሱ መልቀቅ ነበረበት። አዲስ ትውልድ ምን እያለ ነው ማለት አለበት። በትግራይ የሚገኙ ከፍተኛ መስመራዊ መኮንኖች በመተካት በማሳተፍ ጽናትና ጽንተትን የትግራይን ህዝብ ያዳነች የኢፌዴሪ መንግስት በተለያዩ መንገዶችን የትግራይ ሰራዊት ለማፍረስ ከፍተኛ ጥረት እየተደረገ ይገኛል። ለትግራይ ህዝብና ሰራዊት ተቆርቋሪ ቢሆን ኑሮ የትግራይ ግዛት መልሶ ተፈናቃዮቹ እንዲመለሱ ማድረግ ይገባ ነበር። አላደረገውም። በ2013 ዓ.ም ጦርነት እንደተጀመረ ከትግራይ ውጭ የሚገኙ የትግራይ ተወላጆች ጡረታ ወጥተው ሲቪል ኑሯቸውን ሲሰሩ የነበሩ ታጋይ የነበሩ መኮንኖች በጅምላ ታስረው ከፍተኛ በደል ሲደርስባቸው እንደነበር የቅርብ ጊዜ ትውስታችን ነው ይመስለኛል። በአሁኑ ጊዜ የቲዲኤፍ አመራር ወደ አዲስ አበባ ኑና በአዲስ አበባ መሬት እንሰጣችኋለን፣ ጡረታችሁም ይከበራል፣ ብርም እንሰጣችኋለን ወዘተ እያሉ እየሰበኩ ይገኛሉ። እንዳትሸወዱ። ጅብ እስኪነክስ ያነክስ አይነት አድርጌ ነኝ የሚያየው። ከፍተኛ መኮንኖች የሆኑ የትግራይ ተወላጆች ለብልጽግና የሚደግፉ የነበሩ ምንም ነገር የተደረገላቸው ነገር የለም። ታጋዮች የነበሩ ቅቤ ውስጥ ቢነክሩም ህይወታቸውን አይቀሩ፣ ይገደላሉ፣ ይጠፋሉ፣ ይሰወራሉ። ስለዚህ ከትግራይ ወደ ኢትዮጵያ ጥቅም እናገኛለን ብላችሁ እንዳትመጡ ነው የምለው። የሆነ የትግራይ ተወላጆች ለብልጽግና የሚደግፉ የነበሩ ምንም ነገር የተደረገላቸው ነገር የለም። ታጋዮቹ የነበሩት ቅቤ ውስጥ ቢነክሩ ህይወታቸው አይቀርም የሚል እምነት አላቸው። ብልጽግናዎች በብልጽግና በትግራይ ህዝብ ያላቸው መርህ ያመነ በሰይፍ
የካደ በሰይፍ የሚል የጸና አቋም አላቸው። እንዳትታለሉ። በ2013 ዓመተ ምህረት በጊዜያዊ መንግስት ትግራይ የመንግስት ሰራተኛ የነበሩ ቲዲኤፍ መቀለ እንደገባ ሸሽተው አዲስ አበባ የመጡ ማን ምጡ አላችሁ፣ ለእናንተ የሚከፈል ደሞዝ የለንም ተብለው ለከፍተኛ ችግር የተዳረጉ መሆናቸውን ማስታወስ ይኖርባቸዋል። እነ ጌታቸው ረዳና ጀነራል ጻድቃን እና ሌሎችንም አዲስ አበባ እንደመጡ የተለያዩ ሚዲያዎች ቀርበው ሲናገሩ ነበር። በአሁኑ ወቅት አስታዋሽ የላቸውም። አገልግሎታቸውን አብቅተዋል። እንደ ማስቲካ ታኝከው ማርዋን ጣፋጯን ስላለቀች ተተፍተዋል ማለት ይቻላል። ለዚህ የተሻሉ ጥቅም ያመጡልናል የሚሉት ቢገኙ እነዚህ ሳይውሉ ሳያድሩ እንደሚጥሏቸው ጥርጥር የለኝም። አሁን እመኑኝ፣ ሰራዊት ትግራይ ወይም የትግራይ ሰራዊት ጥያቄ ተመልሰዋል። በአጭር ቀናት መፍትሄ ያገኛል። ውጤት የሌለው ብራችን አስበላችሁን ተብለው እንደሚወረወሩ እመኑኝ። ትግራይ ተወላጅ ጀነራል፣ የትግራይ ጀነራል በሉት፣ ታጋይ በሉት፣ ምንም ለውጥ አያመጣም። ይህንን ስንል ምንድን ነው ዋናው ትልቋ ነጥብ አሁን ከዚህ መውሰድ ያለብን፣ እነ ጌታቸው እንኳን ጻድቃንና ጌታቸው ትናንትና የመጡ አሁን ታኝከው ማስቲካዋ ጣፋጭነቷን አልቃለች። የሚፈለገው አሁን አዲስ ነው። እንደ ትልልቆቹ እነ ጀነራል ምግበይ፣ እነ ጀነራል ማሾ፣ እነ ወድም በይተይ፣ እነ ድንኩል እንዲመጡላቸው ነው የሚፈልጉት ያሉት። መሀል አዲስ አበባ ቤት እንሰጣቸዋለን፣ ቦታ እንሰጣቸዋለን፣ ቤቱ የምትሰሩበትን ገንዘብ እንሰጣቸዋለን፣ ጡረታችሁን ሁሉ እናስተካክላለን፣ ሰላም አስከባሪ ሆናችሁ ሂዳችሁ ከነበረም የነበረ ጥቅማጥቅማችሁና ሁሉም ነገር እንመልስላችኋለን፣ እንሰጣችኋለን የሚሏቸው ያሉት የፈለገ ነገር ቢያደርጉ አዲስ አበባ እስኪመጡ እስኪያዙ የትግራይ ሰራዊት እስኪፈርስ ድረስ ነው የሚፈልጓቸው ያሉት እንጂ ያመነ በሰይፍ የካደ በሰይፍ ነው። ወደ ሰይፍ እንዳትመጡ ነው የሚለን ያለው። ምክንያቱም ይህንን የሚለው ያለው ብዙ ነገር እየተደረገ ስለሆነ ነው። አዲስ አበባ ውስጥ ብዙ ነገር አሁን ከፍተኛ ስራ የሚሰራ ያለው የትግራይ ሰራዊትን እንዴት እናፍርሰው ነው። ይችን እንኳን ወጥተው ያለችውን መብታቸው ተጠቅመው ሰላማዊ ሰልፍ ስለወጡ የትግራይ ሰራዊት ምንም እንኳን በህግ ባይፈቀድም ስለወጡ አሁን ብልጽግናዎች ዳንኬራ እየመቱ ነው ያሉት። በቃ ደጋግመው ትንሽ የአንድ ሰከንድ ግርግር ስትሆን ምንድን ነው የሚያደርጉ? እዛ ሾርት ላይ ወይ ደግሞ ቲክቶክ ላይ ሲጭኗት ደግማ እሷን ስለምታሳየው ምን ይሆናል? ቀኑን ሙሉ ተከልክለው የዋሉ ነው የሚመስለው። ቀኑን ሙሉ ግርግር የተፈጠረ ነው የሚመስለው። ለአጭር ጊዜ ግርግሩ ተፈጠረ። ከዛ በኋላ መፍትሄ ተገኝቶ አሁን ወደ ሰላሙ ተረጋግቷል። ሁሉም ነገር መስመር እየያዘ ነው። ከሁሉ በላይ ደግሞ መኩራት ያለበት የትግራይ ሰራዊት በተለይ የትግራይ ህዝብ ነው የምለው ምን ያህል ጀነራሎቹ በሰራዊታቸው እንደሚተማመኑ ነው። ሰራዊቱም በጀነራሎቹ ይተማመናል፣ ጀነራሎቹም በሰራዊቱ ይተማመናል። የትኛው ጀነራል ነው በኢትዮጵያ ወይም በሌላ ክልል ግርግር እየተፈጠረ እያለ መንገድ ተዘግቶ እያለ ሰው ይልካል፣ በታኝ ይልካል፣ ወይ አስሮ የሚያመጣ ጨፍጭፎ የሚያመጣ ይልካል እንጂ መሀላቸው ገብቶ ምንድን ነው የሆናችሁት ብሎ የሚናገረው? ያውቃሉ ሰራዊታቸው ምንም ነገር እንደማያረጋቸው። በሰራዊታቸው ይተማመናሉ ጀነራሎቹ፣ የትግራይ ጀነራሎቹ እንጂ ከእኔ ጀምሮ አንድ አደጋ ቢደርሰውስ ምንድን ነው የሚያደርግ ያለው? ምግበይ ለምንድን ነው ጀነራል ማሾ እዛ ገብቶ መሀላቸው ላይ ያለው የሆነና ያልሆነ እየተናገሩ ያሉት? አንድ አደጋ ቢፈጠርስ ግርግር መሀልስ ሁሉንም ሰው ይታመናል ወይ ብያለሁ። አሁንም እላለሁኝ መሄድ የለባቸውም እላለሁኝ። ግንስ በአንድ በኩል ደግሞ ስታስበው እዛ ከትግራይ ደውለው የነገሩኝ አታስብ ማይክሮፎን ሚዲያ፣ ይሄ እኮ ምንም ነገር ሊደርስባቸው አይችልም ስለሚተማመኑ ነው። ሰራዊቱ ያለው መብታችን ይሰጠን፣ ጥቅማጥቅሙ ይሰጠን ነው የሚል ያለው እንጂ ከአዛዦቹ ላይ ምንም ችግር የለውም ነው የሚሉን ያሉት አድማጮች። ይህንን እያልኩኝ እንግዲህ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ሼር ላይክ ሳታረጉ አትውጡ። ቻው።